ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድነው ያልሰማችሁትን ነገር የምታራግቡት? ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን ነው የምታማሩትበት? ስላሴስ ፈገግ ብለው እንዴት ነው ሰው የምታንከራትቱት? የሆነ ጊዜማ ሰበር ሰሚ ችሎት ጭራሽ እንደዚህ ከማህበራዊ ሚዲያ ጋር የተያዘ ጉዳይ አታምጡብን አሏቸው። ከማህበራዊ ሚዲያ ጋር የተገናኙ ነገሮችን ከአሁን በኋላ አንጥታችሁ በሰበር ሰሚ ችሎት እንዳታስዳኙ አናይም። ያን ብትል መርማሪው ራስ ታስተራለን የተባሉት የዚህን ያክል ህግና ስርዓትን ጫማ አድርጋችኋል እንዴ ሰው የምታሰቃዩት? ታዲያ ስለ የትኛው የፍርድ ቤት ማዘዣ ነው የምታወሩት? እንደ አንድ ሶሻል ሚዲያ ተጠቃሚ በሰው መብት ላይ ተመስርተህ የመቅረጽ መብት አለ። ቅረጸኝ ካልኩት ቀርጸኛል። ስንት ቤት አንኳኩተው ሶሻል ሚዲያ ላይ ያሉ ልጆች፣ ሚኒስትሪ ሚዲያ ላይ ያሉ ፕሮግራም አዘጋጆች ቀርጸው የለ እንዴ? ምን አዲስ ነገር አለ? ልጅቷን ብታገኟት ምን ልታረጓት ነው? እናንተ ያደረጋችሁት እናንተ የሆናችሁት ምን አዲስ ታሪክ አለ? ሌላውን ወንጀለኛ እናንተ ጻድቃን፣ ሌላው በሚያደርገውና ራሱን ለማስከበር በሚንቀሳቀሰው እንቅስቃሴ ነውረኛ እናንተ ብቻ ብፁ። እንዲህ የሚባል ነገር የለም። አክብረኝ አከብርሃል፣ እንከባባ። የጋራ ሴቶቻችንን በጋራ እንተንፍሳቸው፣ አሪፍ እንሆን ምናምን እንደ ዘመኑ ጊዜው እንደሚፈልገው ሳንጫጫ እናሳልፍ። የጊዜ ጩኸት እኮ አይፈልግም። የጊዜ በጣም እኮ የሰለጠነ ዘመን ላይ ነው ያለ ነው እና የማይሆን ነገር ነው፣ የማይሆን አይነት ፍቺ ነው አሁን እየተፈታ ያለው ጉዳይ ነው። አፈሙዙ እየዞረበት ያለው መንገድ ትክክል አይደለም። አፈሙዙ ከልጅቷ ወደ ብሩክ ዞሮ ብሩክን ለመቀጥቀጥ የተዘጋጀ መድፍ ወደ ትክክለኛው አቅጣጫ አሁንም እንዲዞር ጥያቄያችን። አይቻልም። በእንደዚህ አይነት መንገድ የተዋሕዶ ልጆችን ማሸማቀቅ በፍጹም አትችሉ። በፍጹም እድል እንሰጣጣለን እንጂ አንቶ አሁን አይ ቴዲም በቃኝ አለ። ይሄ በአጉል ትርጓሜ ቴዲ በቃኝ ብሏል። በቃኝ ያልኩ ለታላላቆቼ እድል ለመስጠት ዝምታ ናፍቆኝ አይደለም። ታላላቆቼ የተለየ ሀሳብ ያላቸው ሰዎች ዋናው ቤተክርስቲያን ትከበር። እስቲ ደግሞ እነሱ ይሄኛው መንገድ የተሻለ ነው ይበሉ ለማለት የሚተው ጉዳይ የለም። ለማን ነው የምንተውልህ? ለአንተ አንተ ከዓለም እየዞርክና እየተሻገርክ 50 ብሔር ብሔረሰብ እየቀየርክ ቤት ቢገባ እኮ ሰው የእግር ኳስ ክለብ ማሊያ የተቀያየሩት እኮ ተደርድሮ እንደምታዩት እኮ የሙስሊም ቆብ አለ፣ የፕሮቴስታንት ወንጌል አለ፣ የቤተ ክርስቲያን ነጠላ አለ። ልክ እነ መዝሙር ያሬድ ምናምን እንትን ሲሉት አይ አንተ እንደዚህ አይደለም የክርስቶስ ወንጌል ሲሉ ነጠላውን እዚህ ላይ ጣል አድርጓት ይመጣል። በሙስሊም አካባቢ ደግሞ የሚያዋጣ ነገር ካገኘ ቆቧን ጣል አድርጓት ይመጣል። በፕሮቴስታንት በኩል ደግሞ የሚያዋጣ ነገር መስሎ ከተሰማ ሀብት ንብረት ብቻ ይገኝ፣ ስም ብቻ ይገዛ፣ ይዞት ይመጣል። በቃ ጀሌ ደግሞ ያስከትላል። በቃ ጆቢራ። ይሄ ለእንደዚህ አይነት ሰዎች የሃይማኖት ጉዳይን ትተን ዞራለን። አልገባቸውም፣ አይገባቸውም፣ ሊገባቸውም ወደፊት አይችልም። ምክንያቱም የእነሱ ሀሳባቸው ነውርም ሀሳባቸው ይሆናል። ሰው እንዴት የሃይማኖት ጉዳይን ለዮናስ ሙሉነት ትቶ ዞር ይላል? ከባድ እኮ እንዲህ ሃይማኖታዊ የሆነ ስምምነትን ሰው እንዴት ለኤርሚያስ ቀለም ያሳልፎ ይሰጣል? ይሄ ማለታችሁ በራሱ ማለት እኛንም እንፈተው ማለታችሁ
እቺ ልጅ ከናንተ ይልቅ ማለት ነው ከናንተ ይልቅ ታራ ምንም ማህበራዊ ሚዲያ ላይ ተሳትፎ የሌለው እንደው ህዝብ ጋር ይሰማል ያልተባለ ዝም ብሎ ትንሽ ሰው በኔ በኩል ይቅርታና አባቶችን ህፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማረጋችን በቀጥታ ሰማኝን መናገር አለብን። ህፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ ምንል ካህናት አለን አይደል? እነሱ ከኛ አባቶች ናቸው። እኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታት ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክብር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18 ቁጥር 18። ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱሳት ናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ፣ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው በጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው የእናንተ መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ትሉ አልገባንም እንዴት ትሉ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆመው ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምረው አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያደርሰን ብለው ጸሎቱን፣ ቡራኬውን፣ ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው? እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ ሰማለሁ። ጸሎት አድርገን ጨረስን። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ መሐረነ ክርስቶስ ብሎ ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አንግል ሲጀምርም ክነቱም ልጃችሁን ለልጃችን ያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ
ስለዚህ ልጃችሁ ለልጃችን የሚለው ሐሳብ ለካህን ሊወግን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅርብ አይሰኙም። ኦርቶዶክስ ቤተክርስቲያን በነገረ ድነት ዙሪያ ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ምንድን ናቸው? ሰው በክርስቶስ ኢየሱስ ቢያምንም ድኗል ብላ ታስተምርም ብያለሁ ቅድም። ድነቱን እሱ ነው መፈጸም ያለበት ብላ ታስተምራለች። አምጣለን የጽሁፍ ማስረጃ ስጠኝ። ምን ጋር የጽሁፍ ማስረጃ የለኝም እኔ ኦርቶዶክስ። ስለዚህ የጽሁፍ ማስረጃ ባለ ጉዳይ ላይ ብቻ ፎከስ እናድርግ። እሺ እሱ መዝጋት ይመስላል ፈለገ። እሱ ፍራቻና መዝጋት ነው የሚመስለው ወንድሜ። እንደዛ ካለ አዎ እፈራለሁ። በቃ መፍራት አለብህ። እፈራለሁ። እኔ በጣም ፈሪ። ሁላችሁም ፈለገ ፈሪ ነው እያላችሁ ለፕሮፌት ዳኒ ጻፉለት። ስለምፈራ እንደዚህ አይነት ሀሳብ እኔ በጣም እፈራለሁ። እሺ በቃ አንተ ጀግና ነህ ፕሮፌት ዳኒ፣ አንተ ምንም ነገር አትፈራም። እኔ ፈሪ ነኝ። አሁን እሱን የቃል ጨዋታ እንተውና የምናምነውን ነገር የጽሁፍ ማስረጃ ስጠን አንልም። ምክንያቱም ወደ የምናምነው ነገር ስለሆነ የምናምነውን ነገር ይኸው እናምናለን ብለን እንወያይልሃለን። ማናምነውን ነገር ግን አምጥተህ እንዲህ ብላችሁ ታምናላችሁ ካልጋር በምንም ተአምር በዚህ አይነት ሀሳብ አንቀጥልም። ዳኒ አስፈላጊ ስላልሆነ ማለት ነው። እሺ ኦርቶዶክስ ቤተክርስቲያን በማስረጃ ማውራት ብቻ። እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቼ እንደው ጊዜ ላለማባከን ቀድመን አንድ ነገር እንንገራችሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ሲል አንድ ፕሮቴስታንት በማስረጃ ሊያሳይ ይገባል። አሁን የኛ የቤተክርስቲያናችን የሳልቬሽን ትምህርት የነገረ ድነት ትምህርት እንደው ጠፍቶን አይደለም። ነገር ግን አንድ ሰው አይ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ሲል ግን ማስረጃ ሊኖር ይገባል። ክርስቲያኖች እኛ እዚህ ጋር ማሳየት የፈለግነው ትልቁ ነገር በጣም የብዙ ፕሮቴስታንት ወንድሞቻችን ክስ ብዙ ጊዜ መሰረተ እንደሌለው ነው። ማለት የቤተክርስቲያናችንን ትምህርት ሳያውቁት እንደሚከሱ እንድታዩት ፈልገን ነው። ለዛ ነው ዳኒ ነው ማስረጃ አይደለም እናፈዋለን ያልኩት። ስለዚህ በዛ ልክ እንድትረዱ ትፈልጋለሁ። ወንድማችን ዳኒ ሌላ የምታነሳው ሀሳብ ካለ እድል ስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ብለህ የምታምናቸው ትምህርቶችን አንሳለን። ከዛ በኋላ በእነሱ ሀሳቦች መወያየት እንችላለን። ፕሮፌት የኔ ሀሳብ ይኸውልህ፣ አንድ ኦርቶዶክሳዊ ዛሬ ላይ ብትጠይቀው ድኛለሁ ብሎ አይልህም። የአንተ ሀሳብ ምንድን ነው አላልኩም ፕሮፌት። አሁን እንዲህ አይነት ነገሮችን ማውራት እኮ ፕሮፌት የአንተ ሀሳብ ስትል እሺ፣ የአንተ ሀሳብ ስትል አሁን የአንተ ሀሳብ እንዴት ነው መሰለ፣ የማይዘገን የማይጨበጥ ልክ እንደ ጉም የተበተነ ሀሳብ ነው። እኔ ለምሳሌ ፕሮፌት ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የሚያሰብሩት ትምህርት አለ ብዬ አምናለሁ። እና ፕሮቴስታንት የሆኑ አገልጋዮች ፈለገ የትኛው ትምህርት ነው እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናስተምረው ቢሉኝ፣ እነሱ ጭራሽ ሰምተውት የማያውቁትን ነገር ሰምተውት አይደለም ተናግረውት የማያውቁትን ነገር እንዲህ ብላችሁ ታምናላችሁ እያልኩ ይሄ ጉንጫ አልፋ የሆነ ክርክር መከራከር የለብኝም። በመጀመሪያ ቀድሞ የሚያምኑትን ነገር ማወቅ መጠንቀቅ አለብኝ። ኦኬ፣ ምናልባት ሀሳቡን ላንሳል በጣም ጊዜ ላለማባከን ይመስለኛል። ከዚህ የተሻለ ሀሳብ ድንገት ልታመጣለን ስለማትችል የእኛ የቤተክርስቲያናችን የነገረ ድነት ትምህርት ሰዎች በክርስቶስ ኢየሱስ ለማመን አዎ ይድናሉ፣ ካመኑ በኋላ ደግሞ በበጎ ስራ መጽናት አለባቸው ብላ ቅዱስ ቤተክርስቲያናችን ታስተምራለች። ሰዎች ስራን መስራት የለባቸው ብለህ ታምናለህ ወንድማችን ፕሮፌት? በክርስቶስ ኢየሱስ ካመኑ በኋላ በክርስቶስ ኢየሱስ ካመኑ በኋላ ስራ መስራት አለባቸው። መልካም እሺ፣ በአምስቱ ሶሎች ታምናለህ ፕሮፌት ዳኒ? በደንብ እስቲ አምስቱ ሶሎች ንገረኝ፣ ምን ምንድን ናቸው? አሁን እሱ አስፈላጊ ነው። አስፈላጊ ነው ያየንበት አይደል? ለምሳሌ ነው ልደትን ታውቀዋለህ ወይ? ዝም ብለህ ሳታውቀው አዎ ብትለኝ ምንም ትርጉም የለውም። ስለዚህ አምስቱ ሶሎች ንገረኝ፣ ምን ምንድን ናቸው? አምስቱ ሶሎች ንገረኝ። ያዘኝ ነው ግን ከተሰማ አስፈላጊ ከሆነ ችግር የለም መለሰ ነገር ስታክ እያደረገ ነው። ግን እሺ ቀይ እያበራ ነው። እኔ ሰው እየጠየቅኩ አይደለም፣ ቀይ እያበራ ነው። እሺ ንገረን፣ ችግር የለውም ፕሮፌት። እስከዛ ቀይ በማያበራበት ሰዓት ደግሞ እነሱን ሶሎች ንገረን። ለእኔም ቀይ አብርቶ ያሳያል። አንተ ሆን ብለህ ጸጥ ስትል ኔትወርክ ሳይቆራረጥ
አንተ ራስህ ማይክል ስትዘጋው ለእኔ ያሳየኛል፣ ለእኔ ለውስጡ ማለት ነው። እና ፕሮፌትዬ ለሌላው ጊዜ ራስን እንዳታስገምት እሺ። እንዲያርጉ ማታለል እንዲያርጉ ማጭበርበር አይቻልም። ቲክቶክ ላይ ኔትወርክ ጥሩ ነው፣ በደንብ ይሰማል። ማይክን ትከፍተውና አሁን 5ቱን ሶሎች ትነግረኛለህ። ችግር እያነበበን ቢሆን ችግር የለም ይንገረን። ችግር የለውም አንብብ ምናምን ሳይሆን ቤተክርስቲያኒቷን ብሌም ለማድረግ ወይም ደግሞ ቤተክርስቲያኒቷን ለመውቀስ የሌላትን ስም ለመስጠት እኔ አንድ ጴንጤ አንድ ፕሮቴስታንት መጽሐፍ ቅዱስ ሲጠቅስ አይቻላል። ይልቁንስ አሁን ዮኒ ምንድን ያደረገው እንዴት ነው እማታምነውን እንደምታምን አድርጎ ተናገረ። ጥቅስ ጠቅሷል አልጠቀሰም? ቢጠቅስማ አሰየው፣ ጴንጤ አይሆንም። ቢጠቅስ በቃ ጴንጤ አይሆንም ነበር። አየህ ጥቅስ የሚያውቅ ከሆነ ፕሮቴስታንት ስለማይሆን ማለት ነው። ስለዚህ የጠቀሰው ማን ነው የተናገረው ሀሳብ ስህተት መሆኑን እኔ በመጽሐፍ ቅዱስ ላሳየው ስለፈለግኩ ነው ሐዋርያት ሥራን የጠቀስኩት ማለት ነው፣ ወይም ያነሳሁት ማለት ነው። የመጀመሪያው ነገር ግን ምንድን ነው? ስግደት ለቅዱሳን ለምሳሌ በብሉይ ኪዳንም በአዲስ ኪዳንም አለ ለቅዱሳን ሰዎች ማለት ነው። የአክብሮት ስግደት የአክብሮት ስግደት አለ። ይልቁንስ ግን በተቃራኒው ይኸው እዚህ ጋ የተደረደሩት እንዳለ ፕሮቴስታንት ለአንድ ለቅዱስ መስገድ ክልክል ነው የሚል የመጽሐፍ ቅዱስ አንድ ለናሙና ያህል እኔ ይኸው እዚህ ይቀመጣለሁ የላቸውም ጥቅስ። አሁን ከስር እየሰማችሁ ነው የላቸውም። ይልቁንስ ግን እንደዚሁ ዝም ብሎ ብቻ በሐሜት የመክሰስ ነገር ይሆናል ማለት ነው። በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 16 በነገራችን ላይ በአዲስ ኪዳን ዝም ይህችን ጠቀስኩ እንጂ በጣም ብዙ አለ፣ በብሉይም በአዲስም ማለት ነው። ለታቦት ተሰግዷል፣ ለአርክ ኦፍ ኮቨነንት ማለት ነው። ለቃል ኪዳኑ ታቦት ተሰግዷል፣ ለቅዱሳን ሰዎች ተሰግዷል። ልክ ሮሜ መልእክት እንደሚለው ክብር ለሚገባው ሁሉ ክብር ስለሚሰጥ የአክብሮት ስግደት ይሰገዳል። ቅድም በወሬያቸው ግን ምን እያሉ ነበረ ወንድሞች እነ ዮኒ አንዴ የት ጋ ነው ለአክብሮት ይሁን ለአምልኮ? ኢሳያስን አነብልሃለሁ። ኢሳያስ 48:11 ምን ይላል? ክብሬን ለሌላ አልሰጥም ይላል። ልክ የአምልኮ ስግደት ሲሆን እግዚአብሔር ወዲያው ቁጣውን በህዝቡ ላይ ሲያሳርፍ እናያለን ማለት ነው። ይህንን በመጽሐፍ ቅዱስ በሙሉ ተገልጦ እናያለን። ስለዚህ ለእግዚአብሔር የሚገባውን ክብር ለሰው ብንሰጥ፣ ለተቀረጸ ነገር ብንሰጥ፣ ለሌላ ቢሰጥ ማንም ከቁጣው አይድንም። ስለዚህ ቁጣው በላዩ ላይ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምንድን ነው? ለፕሮቴስታንቶች አይደለም፣ ለእኛ ለኦርቶዶክሳውያን ልንገራችሁ፣ መማሪያችን ነው። ለምሳሌ ለንጉሱና ለእግዚአብሔር ሰገዱ ሲል እንድንማርበት የተጻፈ ነው። ቁጣ ሲሆን ደግሞ ቁጣውን ደግሞ የሚያስተምርበት ያው ጽሑፍ ደግሞ በዚሁ ስክሪፕቸር ወይ ደግሞ በዚሁ መጽሐፍ ቅዱስ እናገኛለን። የመጀመሪያ የምንነሳበት ነገር ምንድን ነው? ለቅዱሳን ሰዎች የተከለከለ ቦታ የለም። ይልቁንስ ግን ለቅዱሳን ሰዎች ይሰገዳል። የአክብሮት ብዙ ማስረጃ ማሳየት እንችላለን። በሁለቱ ደቂቃ ጥያቄ ልጠይቅ። ይሄ ነው የኔ ሀሳብ ማለት ነው። ሐዋርያት ሥራ ጠየኩት፣ መልስልኝ። ለሐዋርያት የተሰገደው ስግደት ስህተት ነው ወይስ አይደለም? ኮምፕሌንት ታደርጋለህ? እስቲ ዮኒ መልስ። ትክክል አይደለህም እኮ አሁን ናቲ፣ አፕሮች ትክክል አይደለም። ትክክል አይደለም አፕሮች። ስለዚህ መመለስ ካልቻላችሁ እንግዲህ ይኸው ቤታችሁ ድረስ መተን ጠይቀናል ለማለት ነው። ትክክል አይደለህም ናቲ። ድንግል ማርያም አምላካችን ነሽ፣ በመስቀል ላይ ሞተሻል፣ ደምሽን አፍሰሻል ያልንበት መዝሙር አለ አይደለም? ሁሉን ታውቂያለሽ፣ የልቤን ታውቂያለሽ አለ ወይ? መጀመሪያ ፕሊስ አለ፣ እንደዛ አለ። እኔ ያው በመሰረቱ የሚዘዋወረውን ከሰማው ካልሆነ በስተቀር ቁጭ ብዬ አልሰማው። ግን እንደሚዘመርላት አንተም ልቦና ያውቃል። አለ እንደዚህ ብለን የዘመርነው መዝሙር አለ። ፈጣሪ ነሽ፣ አምላክ ነሽ፣ አስገኝ ነሽ፣ ቤዛ ነሽ፣ ስለኛ ደምሽን አፍሰሻል ያልንበት አለ። ቤዛ ነሽ ትላቷላችሁ። ቤዛም ጫማም ተብሏል በመጽሐፍ ቅዱስ። ሙሴም ቤዛ ተብሏል። እውነቴን እኮ ነው። ለምን ነው የምትስቀው? አታውቅም? በመጽሐፍ ቅዱስ ሙሴ ቤዛ እንደተባለ አታውቅም? ኮንቴክስቱ ነው የሚያስፈልገው። አሁን እኮ መጣልኝ። አየኸው? ስለዚህ ቤዛ የሚለው ወርድ ሳይሆን ቤዛ የሚለው ለማን ተጠቀምክ ነው አይደለ? ስትጠቀመው ለሙሴ ተጠቀመውና ለክርስቶስ ተጠቀመው እኩል አይደለም አይደል? አሁን እሷ የሆነችበት ይሄ ቃል ሊነገርለት የሚያስፈልጋት ቦታ ላይ ቅዱስ ጳውሎስ መሰዊያ ብሎ የጠራው በአዲስ ኪዳን ምን ነው? ካላወቁት አይጨነቁ። እሺ ያላውቅ ማለት አሁን እያወራ ያለው ስለ ታቦቱ ነው፣ ስለምኑ ነው አሁን እያስረዳኝ? እሺ ለመሰሎት ይሄን ያሳየሁት ለመሰሎቴን የማሳየሁት ያለሁት እኛ በአዲስ ኪዳን በቤተ ክርስቲያናችን የክርስቶስን እውነተኛ ስጋና እውነተኛ ደም የምናዘጋጅበት የምናቀርብበት መሰዊያችን ታቦት ብለን እንጠራዋለን። ለምንድነው ታቦት ነው የጠራ ነው? አንደኛ ጌታ ክብሩን የሚገልጥበት ስለሆነ እውነተኛ ጌታ ስጋና ደም የምናቀርብበት ቅዱሱ መሰዊያ ወይም ቅዱሱ ትራፔዛ
ወይ ደግሞ አልታር ይለዋል። አሁን እንግሊዘኛውን ላሳዩት። ይህንን መሰዊያ የሚለውን ዕብራውያን 13:10ን እናት ቋንቋውም እንግሊዘኛው ብሎ እንዳስቀመጠው ላሳዩት። ዕብራውያን ሂብሩ 13:10 ላይ ምን ይላል መሰሉት? እሺ 13:10 ይኸው we have an altar ይላል። አዩት? we have an altar from which those who serve the tabernacle ይላል። tabernacle ማለት ያውቁታል የብሉይ ኪዳን ካህናት ለማለት ነው። የሚያገለግሉት የሚሰውበት ለማለት ነው። have no right to eat ይላል። አልታር የሚለው ምንድነው ይላል? ይኸው እዚህ ጋር አልታር ወይም ይኸውና በግሪኩ ስለማላውቀው ነው እኔ አልታር አለን ነው የሚለው አልታር። ከዛ አልታር የሚለውን ትርጉሙን ሲያዩት ሜላ መሰሎት a place of sacrifice ይላል። ማለት አልታር ማለት መስዋዕት የሚቀርብበት ይላል። ስለዚህ እነ ጳውሎስ በአዲስ ኪዳን መስዋዕት ማቅረቢያ ነበራቸው ማለት ነው። ይሄ መስዋዕት እኛ ክርስቶስን የምናቀርብበት የአዲስ ኪዳን እውነተኛው መስዋዕት እውነተኛው በግ ኢየሱስ ክርስቶስ ነው። የታረደው በግ ለተለተ ቤተክርስቲያናችን የሚፈሰው የሚቆረሰው የክርስቶስ በግ የክርስቶስ እውነተኛ ስጋው እውነተኛ ደሙ ነው። ያ መሰዊያችን ደግሞ እኛ ምን አለን? አልታር አለን፣ ሆሊ ቴብል አለን፣ ትራፔዝ አለን። ቅዱስ የጌታ ጠረጴዛ ወይም ጌታን የምናቀርብበት መሰዊያ አለን፣ መስዋዕት የምናቀርብበት። ይሄ እኛ ታቦት ብለን እንጠራዋለን። እኛ የአዲስ ኪዳኑ ለምሳሌ እርሶ መሰዊያ ያለዎት እርሶ የሚያገለግሉበት መጠየቅ እችላለሁ? ይቅርታ በሽልጤ ይቆታ እንደ እርሶ የሚያገለግሉበት ቸርች መሰዊያ ያለዎት? መሰዊያ ሌላ መሰዊያ እኛ ጋር የለን። እሺ መሰዊያ ከሌላችሁ የጌታን ስጋና ደም ምን ላይ ነው የምትሰዉት የምታቀርቡት? ምክንያቱም ቅዱስ ጳውሎስ ቅድም እንዳሳየሁት ቅዱሱ የጌታ ጠረጴዛ ይለዋል። ያ ማቅረቢያው የተለየ ነገር እኛ ጋር የለም። ማቅረቢያ የተለየ ነገር እኛ ጋር የለም። ስለዚህ የጌታ ስጋና ደም አታዘጋጁ ማለት ነው። ለምን እናዘጋጅም? በደንብ ሰዓቱን ጊዜን ጠብቀን። በምን ላይ ነው የምታዘጋጁት? ምክንያቱም ያለ መሰዊያ ያዘጋጅማ መስዋዕቱ ጠረጴዛ ነው። ስለ ጠረጴዛው እያወራ ነው አይደል? ጠረጴዛ ላይ ነው ኦልሬዲ የምናዘጋጅ አላችሁ። የጌታ ጠረጴዛ የሚባል አላችሁ? የጌታ ጠረጴዛ ተብሎ የለም እኛ ጋር ለዕቃ የሚሰጥ። መጽሐፍ ቅዱስ ግን የጌታ ጠረጴዛ ብሎ ነው የሚጠራው። የጌታ እንደዛ አይነት የተለየ ነገር ያው እኔ አልተማርኩምም። በዛ ላይ ችግር የለውም። በዕቃ ላይ አድርገን አቀርብን ነው የምንጠቀም። የተለየ ነገር የምናደርገው ነገር ስለዚህ የጌታ ጠረጴዛ የሚለውን የላችሁም ማለት ነው። ያ ቅዱስ ጠረጴዛ የተባለው የጌታ ጠረጴዛ የተባለው ጌታ የሚሰዋበት መሰዋ የተባለ የላችሁም። በመጽሐፍ ቅዱስ ነው እየሄድኩኝ ያለሁት የላችሁም። ጥሩ እሺ፣ የመጨረሻ ጥቅስ ልስጦትና በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑን ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅ ብርሃን ሆነ። ይሄ ማን ነው? ይሄ የኪዳኑ ታቦት በመቅደሱ የታየው ምንድን ነው? እስኪ ድገምልኝ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደስ ታየ ይላል። ይሄ ታቦት የትኛው ታቦት? ስለ ኢየሱስ ነው የሚያወራው። የትኛው ታቦት ነው? ኦልሬዲ አረ ይሄ በሰማይ ያለው የእግዚአብሔር መቅደስ ተከፈተ ብሎ የኪዳን ታቦት በመቅደሱ ታየ የተባለው ክርስቶስ ነው። እሺ ታቦት የተባለው ምንድን ነው? ይሄ በሰማይ ያለው ታቦት የትኛው ታቦት ነው? በሰማይ ያለው ታቦት ኢየሱስ ነው። ሌላ ታቦት ይሄ የተባለው ኢየሱስ ነው። አዎ በሰማይ ያለው የእግዚአብሔር መቅደስ ተከፈተ። እሺ ማስረጃ ይስጡኝ። የኪዳኑን ታቦት በመቅደሱ ታየ የተባለው ኢየሱስ ነው ያሉበትን ማስረጃ ይስጡኝ። አሁን እኮ እኔ ለፈለጋ የጠየቅኩት ጥያቄና እስካሁን የምናወራው ነገር አልተግባባንም። ስቲል ነው ማለት ነው። በቃሽ ዲያቆን እኔ ጨርሻለሁ። ድንግል ማርያም ትውልድ ሁሉ ብጽዕት ያመሰግናል ብላለች። በደንብ አድርጌ ነው መሰግናት። ምድራዊ እናቴ ምግብ ስለሰጠችኝ ያመሰግናታለሁ። እንባ ይተናነቀኛል ስለ ምድራዊ እናቴ ሳወራ። ስለ ድንግል ማርያም ግን ለማውራት ግን ብዙ ሰው ይከብዷል፣ ትውልድ ይከብዷል። እኛ ደግሞ ኦርቶዶክሳን አይከብደንም።
ከስጋይ እናታችን በላይ ድንግል ማርያም እናታችን ናት። ለምን? የሚበላውን የሚጠጣውን ያስገኘች የማኅፀኗ ፍሬ ለኛ ህይወት ስለሆነ እግዚአብሔር ከወደዳት በላይ ክርስቶስ ኢየሱስ ካከበራት በላይ በአብ በወልድ በመንፈስ ቅዱስ ዘንድ ከተሰጣት ክብርና ሞገስ በላይ እኔና እናንተ እንኳን በይመጥን ክብር እንኳን እያከበርናት አይደለም። ምክንያቱም የፈለገ እኛ እንኳን ኦርቶዶክሳውያን ብንወዳት አብ ወልድ መንፈስ ቅዱስ ጋር የነበራትን መወደድና ክብር ጸጋ የሚደርስ ክብርና ጸጋ ማለት ነው። የአምላክ እናት ከመሆን በላይ በቃ ምን ልበል? እናቴ እኮ አልኩ ስለወለደችኝ እንኳን አመሰግናታለሁ። እናቴ ስላጠባችኝ ስላስተማረችኝ አመሰግናታለሁ። ይሄ ሁሉ ግን ምድራዊ ነው። ይሄ ሁሉ ግን ቀሪ ነው። የእናቴን ጡት መጥባቴ የዘላለም ሕይወት አያሰጠኝም። የእናቴ ጥሩ ምግብ ሰርታ ስላበላችኝ የዘላለም ሕይወት ግን አላገኝም። ድንግል ማርያም ግን የዘላለም ሕይወትን የሰጠችኝ። ስለዚህ ድንግል ማርያምን ከእናቴ በላይ እለት እለት ስለሷ እናገራለሁ። እለት እለት ስለሷ አመሰክራለሁ። በልጇ መጽሐፉ ግን እኮ ስጦታ ተደርጎ የተሰጠን መጽሐፍ ቅዱስ ኢየሱስ ክርስቶስ ስጦታ ተደርጎ የሰጠን ከሰማይ ከእግዚአብሔር ነው እንጂ። እሺ ጨርስ። ትምህርታችን ነው የምነግርህ። አንተ ትምህርትን ተናገር፣ እኔ እኛን ትምህርት ነው የምነግርህ። ኦኬ፣ አንተም ልክ ትምህርትን ተናገር። እኔ የሚሸፈን ክርስቶስ የለንም። እኛ ኦርቶዶክሳውያን ስለ ድንግል ማርያም ስናወራ ክርስቶስ ነው የሚደምቀው። ልክ እኔ ስለ እኔ ሳወራ ምን አይነት እናትና አባት ቢያሳድጉት ነው ብለህ እናትና አባቴን እኔ እንኳን ማረባውን ሳይተ ይሄ ምን አይነት ጨዋ ልጅ ነው እናትና አባቱ እንዴት ቢያሳድጉት ነው ብለህ በእኔ እናትና አባቴ እንደምታይ ስለ ድንግል ማርያም ሳወራ ክርስቶስ ነው የሚገነው። የሚሸፈን ክርስቶስ የለንም፣ የሚሸፈን አምላክም የለንም። እኛ ፀሐይ ላይ ወጥተህ ሻማ ብታበራ የፀሐይን ብርሃን አትከልላት። አየህ፣ ሻማ መብራት ፀሐይን ያሸፍነው። ቅዱሳን ሻማ ናቸው፣ ብርሃን ናቸው። ክርስቶስ ደግሞ እውነተኛ ፀሐይ ጽድቅ ነው። የሚሸፈን ክርስቶስ የለንም። እኛ ክርስቲያኖች የሚሸፈን ክርስቶስ ያላቸው ሰዎች ምን ይላሉ? ክርስቶስ ተሸፈነ ይላሉ። እንደዚህ አይነት ክርስቶስ እኛ እናውቅ። ጳውሎስ እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሏል። እኔን አምልኩ እያለ አይደለም፣ እኔን አግኑ እያለ አይደለም። እኔ ክርስቶስ አልተሸፈነብኝም። እኔ ምሰሉ ሲል ክርስቶስን አልጋረደብኝም። ስለዚህ ድንግል ማርያምን ስንመሰክር ስንናገር ክርስቶስ ከፍ ይላል። አዳኝነቱ ቤዛነቱ ከፍ ይላል። ስለ ሐዋርያቱ ስናወራ ወንጌሉ እንኳን ወንድሜ ጨርሻለሁ። ወንጌሉ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ነው የሚላየው እና ተሸፈነ ክርስቶስ አልተሸፈነ። የማርቆስ ስለተባለ የሚሸፈን ክርስቶስ የለም። የሉቃስ ስለተባለ የኢየሱስ ወንጌል የሚል እኮ አታገኝም አይደል? ማርቆስ፣ ሉቃስ፣ ዮሐንስ ያለ ነው የሚለው። ኦኬ፣ የተሸፈነ ክርስቶስ የለም። በቅዱሳኑ የሚገን የሚበራ የሚታይ ኢየሱስ ክርስቶስ ነው ያለንና እኛ ድንግል ማርያምን ስናመሰግናት ቅዱሳኑን ስናመሰግን ህይወታችን የቤተክርስቲያኗ ህይወቷ ስለሆነ የሙታን አምላክ ስለሌለን በእርሷ ምኑ ደግሞ ሕያዋን ስለሆኑ አንዳችን ስለ አንዳችን ድንቅ ነገር እናገራለን፣ እንመሰክራለን። በመዝሙር ዙሪያ ያለው ይሄ ነው። በተረፈ መዝሙርን አምልኮ የሚያሰኘው መልእክቱ ነው። እኛ ድንግል ማርያምን አናመልክም፣ ውሸት ነው። ለዘመናት የተዋሸብን ውሸት ቢኖር በጣም ብዙ ውሸት፣ አንደኛው ውሸት ይሄ ነው። ድንግል ማርያምን ያመልካሉ፣ ፍጡር ያመልካሉ። ይሄ ውሸት ነው። እኔ ድንግል ማርያም ብናመልክ እኔና ዲያቆን ፈለገ ምን ገዶን እንመሰክር አይደል እንዴ? ምን ያሳፍረናል? ፍቅሯን መውደዷ እናትነቷን የመሰከረ አንደበታችን ብናመልካት ምን ይገደናል? ለመመስከር ወንድሜ ሽንጤን ገትሬ የምከራከርላት እናት ናት። ባመልካት ምን ያሳፍረኛል? ግን አላመልካትም፣ አናመልካትም። አትዋሹ። ውሸት የሚነገረውን ነገር ትክክል አይደለም ብላችሁ መስክሩ። እኛ ድንግል ማርያምን አናመልክ። የምናመልከው አብ ወልድ መንፈስ ቅዱስን በሶስት አካል በሶስት ግብ በሶስት ስም በኩነት በሶስት የሆነው በመለኮት በአገዛዝ በስልጣን አንድ የሆነውን አብ ወልድ መንፈስ ቅዱስ ፈጣሪ አምላኬ አዳኜ ብላ የምታመልክ ቤተክርስቲያን ናት። ቅዱሳን ግን አይመለኩም፣ ይልቁንም ይከበራሉ፣ ይወደሳሉ፣ ይሞገሳሉ። እግዚአብሔር ስላከበራቸው፣ እግዚአብሔር ከፍ ስላደረጋቸው ይህን ክብር እንሰጣቸዋለን። እኛ ፍጡር አናመልክም፣ የሚመለክም ፍጡር የለንም። ይሄ ነው። ቅዱሳት ስዕላት በተመለከተ የእግዚአብሔር ክብር መገለጫ ናቸው። በስዕል ወንጌልን እናስተምራለን፣ በስዕል ሃይማኖትን እንሰብካለን፣ በስዕል ትውልዱን ጀነሬሽኑን በደንብ አድርገን እናስተምራለን። ሰዎች ዩኒቨርሲቲ እና ሃይ ስኩል እንኳን በስዕል ሲማሩ ለሚጠፋው ነገር ወደ ሰማይ ለማይከተላቸው ዘላለማዊ ሕይወት ላልሆነው ነገር በስዕል መማር ይመልጣል ሰው። እኛ ደግሞ መንፈሳዊውን ነገር በጥበብ እግዚአብሔር በሰጠን ጸጋዎች ሁሉ ፊደላት እንኳን ሳይቀሩ እኮ ስዕላት ናቸው። በነገራችን ላይ የፊደላት እኮ ከስዕል ነው የመጡት። መጀመሪያ እኮ ስዕል ይቀድማል።
ስዕላት መገለጫ ናቸው። ፓሎ ሂብሩ የሚባል ኦሪጂናል እናት ቋንቋ አለ ወንድሜ። እቤት ገባ ኖሮ አሳይ ነበረ። የመጀመሪያው የሂብሩ መጽሐፍ የጻፈው በፓብሎ ሂብሩ ይባላል። ፓብሎ ሂብሩ ጉግል አርግ ገብተህ ጠቅላላ ፊደል አይደለም ስዕል ነው። ኦኬ እነ ዘፍጥረት እነ ጠቅላላ የኦሪት መጽሐፍ የጻፉት በስዕል መልክ ነበር የጻፉት። ይሄ አልፋ ምንድነው ይሄ ዳሌት አሌፍ ምናምን የሚሉት እነዚህ ጠቅላላ መጽሐፉን ቤት አሳያለሁ በሌላ ቀን በስዕል መልክ ነበረ መጽሐፍ ላይ የተጻፈ የመጀመሪያው መጽሐፍ። ምክንያቱም ስዕል ምን ስለሆነ ገላጭ ስለሆነ፣ ስዕል ምን ስለሆነ አስተማሪ ስለሆነ። ስለዚህ እኛ በስዕል መልክ ቤተክርስቲያን እምነቷን፣ ትውፊቷን፣ ሃይማኖቷን፣ ዶግማዋን፣ የቅዱሳንን ታሪክ ታስተምራለች። በእግዚአብሔር ደግሞ እግዚአብሔር ክብሩን ይገልጣል። ቅዱስ ስለሆነ የእግዚአብሔር ክብር መገለጫ ነው ብለን እናምናለን። አመሰግናለሁ ስላዳመጥከኝ ወንድም አለ። ካስቀየምኩ ካጠፋው ይቅር በለኝ። በንግግር ማለፌ ከሆነ ዲያቆን እግዚአብሔር ይስጥልኝ፣ ይቅር በሉኝ ካረዘምኩ።